ገብሬ ግን እናንተ ባልና ሚስት እኮ ነው የምንመስላቸው ሰዎች። ለምንድን ነው ወይኔ በላተኛ ነው የምንመስለው? ባልና ሚስት ነው የምንመስላቸው። እንደ አዲስ እንገባ በቃ። ምን ችግር አለ? አቅም ካለ ቤቲ ሾው ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤቲ ሾው ላይክ ሼር ሰብስክራይብ ያድርጉ። ቤቲ ሾው ለወዳጆ ዘመዶ ያስተዋውቁ። ቤቲ ሾው ሰላም የቤቲ ሾው ቤተሰቦች እንዴት ናችሁ? ሰላም ናችሁ? የኔ መልካሞች ደህና ናችሁ አላችሁ? እንኳን በድጋሚ ለትንሣኤ ያደረሳችሁ እያልን ምሳ አብረን እንብላ። እኔ የትናንትናው ድካም ስሜት እስካሁን አልለቀቀኝም እና እሺ አሁን እዚህ ጋር ወጥ ላውጣና እኔ እኮ እህታችሁ ባለሙያ ነኝ። ይሄው ለምንድን ነው ሰብስክራይብ የማታደርጉኝ? ዋው እንዴት ነው ገና ለገና ሲወጣ ራሱ ሽታ ፍሬም ባኖ። እሺ አተሎቤ ሽታው እኮ እንዳለ በቃ ሌላ ሰው የለኝም ብቻ እንዴ የሚጠበቅ የለም። ትንሽ ትኩሳት የሚወጣው ጭስ ታያቸዋል። ግን ሰዎች ወይኔ ሆዳም ምናምን የምትሉ ሰዎች እስኪ እንደኔ ስሩና ሆዳም ሁኑ። ምን አይነት እናንተ ድስት ማንነቱን እስከሚቀይር አይደል እንዴ የምትፈቀፍቁት ፈቅፍቃችሁ የምትበሉት? እኔ እንኳን ሰርቼ ለፍቼ ነው እንደዚህ ጥሬ ግሬ ነው የምበላው። ለምንድን ነው እንደዛ እያላችሁ ኮሜንት የምትጥፉት ቀናተኞች? የልፋት ዋጋ ነው የልፋት ዋጋ። እኔ ሰርቼ ነው እንጂ ሰርቼ አይደለም የምበላው። የልፋት ዋጋ ሾርባ ልቅዳበት ሾርባ አለ። የቱ ይሻላል? የቱ ይሻላል? እውነት ዛሬ አላስጠጋሽም እኮ ሲጀመር በኢየሱስ የተባረከው አንቺ ሰራሽው ትለያለሽ እኮ እንጂ በምክንያት እኮ አራክል ምጫውስ ምንድን ነው? ዱላውን ይችላል አለ አገር ምጫውን ይችላል። ዱላው ምንድን ነው ተባለው? ያንደረ እንጀራ ሊሆን ነበር። ዱላውን ልምጫው ይችላል። ዱላ ምንድን ነው? እንደዛ ነው ባለው አራኒ ብላ በኋላ ታወጫለሽ። ብላ ሾርባ ከበኋላ ነው በኋላ አይደለም ማባያ ብሬ ፍትፍት ላደርግልኝ። ፋሚሊዎቼ እንደምን ቆያችሁ? የኛ ወዳጆች፣ የኛ መልካም ሰዎች ደህና ናችሁ? እኛ አለን ፈጣሪ ይመስገን። ደስ የማይላችሁ ሰዎች ነው ግን እንደዛ ስንላችሁ የጠላናችሁ እንዳይመስላችሁ። ግን ጥሩ አይደለም። ለሰው ሰው ማንም ሰው ትንሽ መጻፍ ትችላላችሁ፣ ግን ሆዳ ምናምን አትወዱ። ሰው ሰርቶ ነው አንድ ዳቦ ቁርሾ ራሱ ለማግኘት እንግዲህ ከባድ ነውና ማንም ቢሆን ትንሽም ቢሆን ከሰራ ይበላል፣ ከበላ ደግሞ ይሰራል። ስለዚህ እያንዳንዱ ሰው ደረጃችን ቢለያየም የልፋታችን ዋጋ ነው ያገኘናልና በክፋት አትዩት። ሁሌ አንዳንዴ እንደዛ ስትሉ በቃ በቃ ህልና ካልኩሌት ሲያርግ የሆነ የማጣት ወይም የቅናት አይነት አድርገን ነው ሰው ማይበላ ሰው አለ ወይ ምንረዳው ማለት ነው ብለን እናስባለን እንጂ ሰው ትንሽም ቢሆን ነብያቸው የማግኘትና የእንትን ደረጃ ነው የሚለያየው እንጂ ሁሉም ሰው ተጠቃሚ ነው፣ ይበላል። የሰው ልጅ እንስሳ ራሱ ያቅሙን ይበላል። ስለዚህ ለምንድን ነው በምግብ ክፋት የምናስብ? እንደውም ሁሌ ምንድን ነው የምላችሁ እንደው ፈጣሪ ብሎ ኢትዮጵያን ባርጓት ማንም ሰው በቀን 3 እንደውም 3 ብቻ በፈለገ ሰዓት ነው በበላ ምን ያለበት? ደረጃ ሳይሰጥ ወይም ሳንለይ ያለውና የሌለው እየተባለ ደረጃ ጋር የምንሰጥ ሲጀመር እኛ ብቻችንን እንብላላለን። እንደውም የመጀመሪያ ዩቲዩብ ተጠቃሚ የሆነ ሰው ዩቲዩብ ክፈቱ የምትል ሴት እኔ ነኝ። ዩቲዩብ ክፈቱ ሞኔታይዜሽን በታማኝነት ሞኔታይዜሽን የምናደርግላችሁ። እግዚአብሔር የማይሰራ ሰው ነው የሚሳደብ፣ የሚሰራ ሰው አይሳደብም። ይሄ እንደራሴ እና በክፉ አትርዱ። እኛ እኮ በግልጽነታችን ነው ስንል የቤታችን ታሪክ ስንል የማታመኑ የማትቀበሉ ሰዎች አላችሁ፣ መብታችሁ ነው። እኛ ግን ከካሜራ ጀርባ ስንት ነገር የሚበሉት አለ እንዴ ስላልታየ ነው።
ብቻ ይሁን ችግር የለም። የፈለጋችሁትን የመሰላችሁትን ነገር ተናገሩ፣ መብታችሁ ነው። እንደዚህ የሚያስበላ ከሆነ ደግሞ ማናችሁም ሰርቶ ይብላ። ማንም ሰው ሰርቶ ይብላ። ሰው ሰርቆ እንኳን አጭበርብሮ ላቦሮ ሆኖ ኪሳውን እኮ እንኳን ይበላል። አሁን ነገር እንድትና ምግብ እንብላ ሰዎች። እውነቴን ነው። ስሩና ብሉ። አሁን የወቀሳ ሰዓት አይደለም፣ የምግብ ሰዓት ነው። ፋሚሊ ገና ተጋበዙልኝ። ፍየል አይደለም ፍየል በሬ አርዳለሁ። ተጋበዙልኝ፣ አብረን እንብላ። አቃጣሉ ዳፍታር ቆል እኮ ነው ሰኝ ተላ እናት ወይ አራበቂ ነው አጥንት መስሏል። ይሄ አንተ እንዳለ አንተ ነው እንዴ? ተለይ ተባለ እንዴ? ባወራኩ አይታየው ይሄ እኔ ድካም ስለዚህ ተሰማኝ ስለሆነ ሾርባው ልጠጣ። ሮስ ከመር እንዴት ነው ታውቁት? ለትኩስ ነገር ነው የምፈልገው። ይሄ ደግሞ እየበረደ ነው። ወደዚህ ፊት የላሱ ይመጣና ተጣጣ ማለት እንደዛ እኮ ነው ጣዕሙ ትለየው እንጂ እንደ ሌባማ ካሁን እኮ ሌባ ነው። ሰሪቃ ነው። እሰይ ውሃ ነው እየጠጣሁ ያለው። ታዲያ እንደዚህ ነው ድምፁ ካልተሰማ ወይኔ በርበሬ ተበዛበት አለች። ይሻላል ነው ዛሬ ይሻላል። ባለፈው እኮ ነው ነፋምሎች መቼ ነው እንደዚህ በአካል ተገናኝተን አብረን የምንበላ? እውነት ደስ የሚላችሁም ደስ የማይላችሁም እንደው ብትመጡ ምን አለበት? ሁላችሁም እንደዚህ ቢያበቃችሁ እኔ ደስተኛ ነኝ። ሁሉ ጣፍጣል። የተኛው በላ የተኛው ይቅር። ፍሬምባው እንብላ። አንቺማ ቆርጥ ነው ፍሬምባይ ነው ስትይ ነበር ትላንት ስትፈቅሪ ሰው ትክክለኛ ፈጣሪያችሁን ስለማታመልኩ ሰው ያስጠላትላል። ሰው ሆናችሁ ሰውን ያስጠላትላላችሁ። ኦሽ እንኳንም ክርስቲያን ሆነ ሁለት እንደዛ ስንላችሁም እኮ እንደ ምክር አገልግሎት እንዳስታይ ስናወራም እኮ ደስ የማይላችሁ ሰዎች አላችሁ። ቀንቶ ነው አላችሁ የምትበሉትን አጣችሁ አላችሁ ብላችሁ ነው የምትተረጉሙት። ልበላ ነው ፍልምባው በስላል ግን በራሱ ካል ይሄ ነው ሽማግሌ ቀጥዬ እኮ ነው እንደገና የሰራሁት ቃል አንድ ፍርምባ ነው የመጣሽው። ይሄ ምንድን ነው ፍርምባ? ይሄን ፍርምባ ሁሉ ያምራል እኮ ታዲያ የትኛው ልጀምር? አንድ ላታ አንድ ለሌላ ወይ መጀመሪያ አረማ ተከታች ያው ደግሞ ጥሎብን ምንም ብትሉ በቃ ሻይም ስንጠጣ ለነሱ እናሳይ ያስፈልጋል። ለምን እንደሆነ ተብቅ መብላት በቃ እንዴ ነው እየታየው አይደለም። አንዳንድ ሰዎች ናቸው እንጂ በጣም ብዙ መልካሞች እኛ ስንበላ ደስ የሚላችሁ። ውይ እሰይ እንኳን ለዚህ ያበቃት፣ ውይ እሰይ እንኳን ሰው ሆነች የሚል ሰው ሞልቷል። አንድ ኮሜንት አለ እኮ አንቺ እየበላሽ እኔ የምጠላው ነገር ይገርማል። ወይኔ ይሄ ራሱ እውነትም እኮ ሞራል ነው። ይሄ የጨዋ ቤተሰብ አስተዳደግ ነው። ትክክለኛ እምነት ተከታይ ነው እንደዛ የሚለው። ሙስሊሞችን አትሰማ ማሻአላ ብለአፊያ ይህ ዘፈንና ሃይማኖት የተምታታባቸው ናቸው። ሰው የሚሰደው አንድ ምንድን ነው ብለው እንኳን ሰርቶ የሰረቀም እየበላ ነው። ሰራሳ እኮ ነው የምትለው ነው እያስታወስኩ ነው።
እንኳን የተሰራ ሰውን ሰርቆም እየበላ ነው። ስለዚህ ሰው ሰርቶ በአደባባይ ፈጣሪ ይመስገን ይሄን እየሰራ ነው። ይሄን ስሩ፣ ይሄ ያስበላል፣ ያበላል፣ ያኖራል ያልኳችሁ ነው ደግሞ እየሰበክናችሁ እንደሆነ ሁሌ ምንድን ነው እንጀራ ሁሌ ምንድን ነው አካሰስ አሳማ ወይ እናንተ በመንፈስ የምትኖሩት እውነት እኮ እናንተ በሙዚቃ አሳ ብለው ብለው በሚለው ሙዚቃ ብቻ የምትኖሩት አይ ታው እንግዲህ ተናግራችሁ ተናጋሪ አታርጉት። እውነት እኮ አሁን እንደዛ ስለምናወራ በቃ እኛንም ክፉ አሁን በኋላ ላይ ታያላችሁ። ኮመንት ዝም ብላችሁ አንብቡ። እኛንም ክፉ ሰደባችሁን ምንም ሳንል ሰደባችሁን። ይሄ ስልብሱ የለብንም። ስልብሱ ዩኒቨርሲቲ ያልገባንም ከፍን ባውም ጣፍጦ እንደዛቃለሽ ይሄ አሁን ይቆረጠመው ቆርጠ ሾርባው ልትመቸኝ አጥሮቸኝ ሾርባው አጥንት ራሱ መገኘ ብሎ ስላልኩ መገኘ እንደ ቻይና ፊልተር ሀብ አድርገን ብንበላስ ምን ልትሉ ነው? እኛ በስነ ስርዓት ሁሉ ስለማያውቁ ነው የሚሰድቡን። እንፍረድባቸው። አሁን እዛ እኮ ነው እውነት የሚያውቁ ሰው አይሰደቡም። አሁን ቁርስ ምናምን አልበላንም። ማታ እናንተ ጋር ላይ እንደበላን ነው። ይሄ ምሳ አንዳንዶች ደግሞ በጣም ደስ የምትል ኮሜንታቸው አይነበብም። አሁን ወደ ፍርምባ ወርደ በወርደ ነው። እሺ ሰዎች ካለው ተጠጉ የሚባለው በምክንያት ነው። እሺ ወይ ሀብታም ሁኑ ወይ ሀብታም ቤት ኑሩ የሚባለው ለዛ ነው። ቀስ እያልን እኮ መብላቱን ለመድ ሌላው ቀርቶ አበላሉን ለመድናት ማን ለማንካት ነው? ምንድን ነው እንዴ ያወራው እንጂ እየለካው ነው። እንደዚህ ግን አፍልተሃል። መረጃ 2000 ብር አስከፍለህን አብረህ ትበላለህ። ፍሬምባ ጥልጥም እያለ እንዴ ወደልሽ ብዬሽ እኮ እያባላሽ እኮ ነው። ብቻዬን አይበላም ነው። አዎ ለዛ ብዬሽ እኮ ነው። እንደውም ለዚህ መክፈል አለብሽ። ሞራል ሆይ አንቺ ጎን ሞራል ሆኝ ለሞራል ትከፍያለሽ። እንደውም ሌላ ከ2000 ብር ሌላ እና እንደዚህ ጋር ጥቅምሽ ሆኜ ደስተኛ ሆነሽ እንግዲህ በይ እኔም ሀምሳ ያደርግ አንቺም አንዴ እየበላብኝ ብለሽ አበታልሽ እየከፈትኩልሽ እኮ ነው። ለዚህ ራሱ ስራ እኮ ነው። ሳይኮሎጂ ነው። ሳይኮሎጂ እንደ ስራ እኮ ከባዳ ነው። ወጣ ብሎ የሚሰራው ከኔ ነው እንዴ? እንዴ የጭንቅላት ስራ እንኳን ነገር አለ እኮ እንዴ የጭንቅላት የሆነ ነገር ቴክኖሎጂ ብሎ ስንት ነገር ሰርቶ አልገስ ታነጥፍም በቃ ለከፍል ነው እንዴ እናንተ ብሏል እኮ ኢዮቤን ጡት ለማጥባት ብቻ ሰጥሻለሁ፣ ኢዮቤን ይዝልሻለሁ 4000 ብር ክፈይኝ ብሏል። ምክንያቱም በባለፈው 4000 ብር ስራ ወጥቶ አትሄድ ለምንድን ነው 4000 ብር በወር ጧት ማታ ብርድ መጥቶ 24 ሰዓት ቁጭ ለጠብቅ 4000 ብር የሚከፈልህ መሳሪያ ይዘህ ተባርቆብክ ሰው ብትመታ የሆነ ነገር ብትሆን እንደገና ቤንዚን 300 ብር እየሞላህ ልትሄድ ሞተሪን እያሰቃየህ። ስለዚህ ለምን 4000 ብር አልከፍልም እለዋለሁ። አይ እንደዛ ከሆነማ ኢዮቤል ሊያዝና ክፈኝ፣ እንደውም ደሞዝ ጭማሪ ያስፈልገኛል አላለ። ያለ ምግብ እኮ ነው 4000 ብር ያለ ያዛ አሁን 4000 ብር እኮ ያለ ደሞዝ ብቻ የሚሰጡ ምግብ አይሰጡም። እኮ ምግብ አለ ኢዮብን ጧት ተነስቼ ዳይቨር ቀይሬ አጥቤ ልብስ ቀይሬ ቀላኝ ወተት ጠጥቼ እንዴ ሲያረቅ ሰባ ብዬ ቆሜ ቁጭ ይሰቡት እንግዲህ ከዛ እንግዲህ የሚፈልገው ነው የሚበላ። እዛ ጥበቃ ቤት ቢገባ 4000 ብር ነው እንጂ 4000 ብር ቆጥረው ነው እንጂ ቢሰጡት ምግብ አይሰጡም። ዘና ብዬ እኮ ነው የምቀመጠው። አልንቀላታም። አሁን ኢዮብ እሺ እሺ ሩ ተኛ ምንድን ነው እያጫወቱ ስትድፋ ትንፋሽ ራሱ አልቃርኩ እንደ ሳምባ ራሱ ይጨናነቃል። የጤና ራሱ 4000 አይመጥነኝ ማሻሻያ አሁን 30 መቼ ነው 8000 ብር ልስጥ ያለ ምግብ ይዋጥልሻል። እንደው እስኪ ብቻሽ ነው እየበላሽ ነው ቁጭ ብለሽ ሳይሽ እንዴት ነው
ካሜራማን ትሆናለህ። ይሁን ችግር የለም። ስንት ሺህ እኔ ሂጅ ምን ገዛለሁ ወይ ነገር ገዝዬ የገዛው ሩዝ እየገዛው ቀቅዬ ለሁለት ቀን ምናምን ካልሆነ አማራጭ የለም እንዴ። ከዛ የየው ወተት እየጠጣሁ እንደራስን እያታለልኩ እንዴ እንትንሳ ያ ነገር እስኪ ዘና እስኪ የተቀጠቀምበት ይሄ ነው። ከዛ እሱ እንደበላ አድርጌ አራዳ ቆይ አምጪ ስመሙት መልዕክቱ ገባችሁ? ሰራተኛ የምታስረብ ሴትዮ ስትሰረቅ ቪዲዮ እያደረገች እንዳትወስድ። ሰራተኛ ሲርበው ይሰርቃል። አያችሁት? ገብሬም ከራበኝ ሰርቃለሁ። የዮቤን ወተት አላት በሙድ ነው እንዴ ወተት አሁን በባለፈው ቲክቶክ ላይ የሆነ ቪዲዮ ወጥ እየጠጣች ወጥ ትልሳለች፣ ወጥ ትጠጣለች። እንግዲህ ወጥ ሊያስጠጣትና ሊያስልሳት የሚችለው ራብ ነው። የሰው ልጅ ከጠገበ አይደለም ወጥ የተረፈን እንደዚህ አይለካም። ስለዚህ እዮብን እያስለቀስከው ወጥ ታልሰጥ ለምን እየራበ ለምን ታሰልሚያለች? እኔም እየራብኩ አይደል እንደዚህ ሰራተኛ የምታስገቡ ሰዎች ሰውን አታስገቡ። እውነት ሐራም እናንተ ሳታግቡ ሐራም አለክ ሰራተኛ ታስገባላችሁ። ለማንኛውም አሁን ብሩነስ ካች አዘጋጀሉ እስኪ አልጨው ነው አጥንት ቅመሱ። ይሄ ነው ሁሉ እኮ ስለሚያምር ነው። እኔ እኮ የትኛው ልብላ የትኛው ልተው ግራ ገባኝ። እኔ ለዛ ነው ወይ እዚህ ቤት መቀጠር እንደው እድለኛ ነኝ። ከመቀጠር ወደ መቅጠር አይ ቤቲ እድለኛ እኮ ነሽ። ኢዮቤን ስትወልጂ ኢዮቤን ስታቅፍ እራሱ ይዘንብልሃል የሆነ ነገር። እውነት እድላም ነው። አልቆ ብድግ ሳርጎ እኔ ራሽነት አው እድላም ነው። ስለዚህ የሳሙና አለ ሰዎች እየመጡ እስኪ ኢዮቤን እንቀፍ ቢሻናብን ይላሉ። እንደ እናቱ እድላም ቢያደርገን እድላም ልጅ ብንወልድ እያሉ እየመጡ ያቅፉታል። ወይ ፈጣሪ ያረ ልጅን ጠብቅልኝ። ሾርባ ጨምረን በቃ ወደ ምግብ ነው እኮ ሾርባ ጨምረን አሁን ደስ ሰምቷል። አታሳሰማ አንተማ እስኪ ሰማለሁ። ሾርባ ትልቁ ድስት ሞልቶ ነው ያለው እንጂ ሾርባ ይወጣል። ለጥቅስ ነው ዋጥ ማረገው እንጂ እንዴት ልትፈጥ ሙያ እንደዚህ ነው። ዝም ብሎ እንኩ ሙያ ግን ባላርድማ መቼ ትበይ ነበር? እኔ ራሱ መቼ በላ ነበር። 1000 ብር 1000 ብር እንትን እኮ ነው ጥንካሬ ጠንካራ እንድትሆን ወጭ እያለ ይወስድብኛል። በቃ አሁን ፍየል አሳስገዝተሽ ኑሮ በነፃ እንደራስ ጋር ነው እንጂ እኔ ቃል ይባል ከተሰራ ይከፈላል። አለቀ። እንዲህ ቪዲዮ አብረን እየሰራን ራሱ ይሄን በኋላ ተሰብረኛል። አሁን ራሱ ክስ አቀርባለሁ በእነሱ ምክንያት በእነሱ ፊት እኔ እዚህ ላይ የምታየውና የምቀርበው ለምግብ ነው አይደርሰኝም። እንዴ ለፈለክ ካደረበቅል የታለ ታዲያ ደንግጠሽ ራሱ ሆነ ነገር አላረግሽም እኮ ተወቀስኩ ብለሽ ሰርፕራይዝ አለ። አንዴ ሰርፕራይዝ አለ። እናትን ጠብቁ። ገብሬን ሰርፕራይዝ አድርጎ ነው አንድ ሺህ ከፈልኩ ብለሽ እየወቀሽ ነው። አይ 8000 ብር 4000 ብር ይላል። ገብሬ ግን እናንተ ባልና ሚስት እኮ ነው የምንመስላቸው ሰዎች። እና ምንድን ነው ወይኔ በላተኛ ነው የምንመስለው። ባልና ሚስት ነው የምንመስላቸው። እንደ አዲስ እንጋባ በቃ ምን ችግር አለ? አቅም ካለ ለቪዲዮ የተጋባን አይመስላችሁም? ግን ትላንትና እሱ ጋር እራሱ እኮ ሰርጋችን ብለን ነበር። ለምንድን ነው ያፈረስነው? ተመስገን እህቴ ትመጣለች ስም ወደ በላ አልተመቸኝም አለች። እህቴ ትመጣ ሞሸር ነበር በላው። ተመስገን ሰርተን ለፍተን የምንሰራው የምንለፋው እንድንበላ በልተን ደግሞ እንድትርፍ ፈጣሪ አድርግልን። አይ ሙያ ማሽን አንተ ከተነሳች እንግዲህ አታጭፉ እንዳትሉኝ እንዴ 10 ሺህ ብር ጥዬ ነው።
አትፋፍን ላግዝሽ ብዬሽ እኮ ነው። ካልተሰማችሁ ፋይ አባቴ ጨምረ ኧረ በቃኝ። ሆዴ ሞልቷል። ኧረ ሆዴ ሞልቷል። ተመስገን። ላጡት አምላክ ያሳስባችሁ። ሰዎች እኮ ይሄን ወጥ ነው የሚሰሩት። ከኛ ቤት ደግሞ ሾርባ እንዴት እንደሚጣፍጥ ዝም ብለን ካፍላ አንተ አስባችሁ ላጡት ጌታ ሆይ እኛም የጤና አድርግልን። ብላ እናንተ እንደዚህ እያልኩ እያታለልኩ እያበደውት ምግድ ካልበላህ እያልኩት እሱ ምን ይላል አያችሁ? ለሳ ደህና ወስዳ ደህና ጠንታ እንታችሁ ይላል እያበላው ይሄ እኮ ነው ገብረ ይሄ ያምራል። በኢየሱስ ሙያ እኮ አለ። ውዶችዬ ማሮችዬ ዩቲዩብ ክፈቱ ማለቴን አልተውም። የቪዲዮዬ መጨረሻ የቪዲዮዬ መዝጊያ ዩቲዩብ ክፈቱ። ዩቲዩብ ያልከፈታችሁ ክፈቱ። መክፈት የማትችሉ እኔ ከፍትላችኋለሁ። እናቴን እንዴት አባቱ ደስ እንደሚል። ስለዚህ የሰውን እንትን ስክሮል እያደረጋችኋት መልካምነቴን ከመናገር ወደ ኋላ አለ። እንደገና ይህን ቤት ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ ያላደረጋችሁ ላይክ፣ ሸር ያደረጋችሁ ለብዙ ሰው ይደርስ አድርጉ። እችን በላሽ ብሎ እንዳይቆጥርብኝ እግዚአብሔር አንተ ይቅር በለን። በጣም ወረነበት እና እኔ ሰርቼ ነው ሰርቄ አይደለም የሚለው በአፋችሁ ወጥጉልኝ፣ አይናችሁን እርጥብ ያርግልኝ። አሜን። ቻው